ሀቡዬ አሁን አንዴ ጠይቂልኝ። እኔ በዛም እኮ ምስኪን መርዳት ይሆናል። ሀቡዬ እኔ በ2 ሚሊዮን ቃል ገባሁ። ሁላችሁም የሀገሬ ልጆች በተለይ ሴቶች የእነዚህን ጥንዶች ታሪክ ሰምታችሁ ብትማሩበት በጣም ደስ ይለኛል። እውነት ለመነጋገር አትታረቁም ወይ ተብለው ጥያቄ ሲነሳለት ለእሱ ያለው ምንድን ነው? አይደለም ከእሷ ጋር ልታረቅ አይደለም አብረን ልንኖር በስሟ የምትጠራ ሴት እንደሷ አይነት ስም ያላት ሀዋ የምትባል ሴት በህይወቴ አላስገባም ነው ያለው ማለት ነው። በጣም ምርር ብሎ ነው ሲናገር የነበረው። ግንኙነታቸው 2 ቀን ነው፣ ልጅ ተፈጥሯል። አሁን ላይ ታዲያ ምንድነው እንደዚህ ያበጣበጣችሁ ያለው? በጣም የሚያሳዝን ታሪክ ነው። ለሁላችሁም ሴቶች በተለይ በስደት ላይ ሆናችሁ ትዳር የምትመሰርቱ እነዚህ 2 ጥንዶች እንግዲህ እሱ ሳውዲ ነበር የሚኖረው፣ እሷም ደግሞ ዱባይ ነበር የምትኖረው። ነገር ግን ከሳውዲ ወደ ዱባይ መጣሱ። እሷም ከዱባይ ኢትዮጵያ ሄዳ ነበር ለረፍት። እዚያ በሄደችበት ነው ኒካ የታሰረው ማለት ነው። እሱ ዱባይ ሆኖ እሷ ደግሞ ኢትዮጵያ ሆና ነው ኒካ የታሰረው። ኒካ ይታሰርና ይመጣሉ። እንግዲህ መከላከያ ተጠቀሚ ይላታል። እሱ እንግዲህ መከላከያ ተጠቀሚ ብያት ነበር ነው የሚለው። እሷ ደግሞ እኔ ነግሬው ልጅ መውለድ እንደሚፈልግ ልጅ እንድንወልድ እንደውም 3 ልጅ ይፈልጋሉ ብሎ ይሁላ እንደዚያ ነው ምክክራችን፣ ልጅ እንደሚፈልግ ነው የማውቀው ነው ምትል። እንግዲህ እሱ ግን ቦሌ ሳይቀር ሆነ ደውዬላት መርፌ ተወግቼ እንደዚህ በላይም ፕሮሰሱን ሁላ አውርታለኝ እንደምትጠቀም ነው የማውቀው። ምክንያቱም እኛ ገና ምንም አልተዋወቅንም፣ ብዙ መተዋወቅ አለብን። ነገር ግን እዚህ መጣ 2 ቀን አብረን እንዳደርን ትዳሩ በጭራሽ እንደማይቀጥል በራሴ እርግጠኛ ሆንኩኝ። ከዚያ በስንተኛው ቀን አርግዣለሁ አለችኝ እና ይሄ ልጅ በፍጹም የኔ ሊሆን አይችልም ብሎ እንግዲህ በአሁን ሰዓት ማለት ነው ከሌላ ሰው እንደወለደችው እየተጠራጠረን ያለው። ይሄም የሆነበት ምክንያት ምንድን ነው? እሱ እንግዲህ ወተት ምናምን ገዝቶ አንዳንድ ነገሮችን ፕሮሰስ አድርጎላት ያው እንግዲህ ልጅ ተረገዘ እንደዚህ ወልጃለሁ ምናምን ስትለው ወተት ይገዛላታል። እንዴት ነው ወተቱንስ ማጠባው? የሆነ ነገር ጨምረህበትስ ቢሆን በምን እርግጠኛ ሆናለሁ ትለዋለች። እንግዲህ ያው ወተት ሲገዛ ታውቃላችሁ ዱባይ ውስጥ ሁሉም ነገር የታሸገ ምናምን ነገር ነው። ምንም እንደዚህ አይነት ነገር የምጨምሩበት ነገር አይደለም። እና እኔ ለልጄ የሆነ ነገር ጠንቅ ከሆንኩኝ ይሄ ልጅ የኔ ልጅ አይደለም ማለት ነው። ከኔ በላይ የሚሳሳለት ሰው አለ ማለት ነው። እና አባቱን ትፈልግ፣ እኔም አባት አይደለሁም ይላል። እና ወደዚህ ወደ ዱባይ ሲመጣ ከኔ 10,000 ድርሃም ወስዷል። እስከ ዛሬም ቢሆን ወደ 6 ሚስት እንዳሉት ነው እንግዲህ እየተናገረች ያለችው። እያንዳንዱን ዘርዝራ እንደዚህ አይነት ሚስት አለችው፣ እንደዚህ አይነት ሚስት አለችው፣ እንደዚህ አይነት ሚስት አለችው፣ ሁላችንም መጠቀሚያና መሸጋገሪያው ነበርን ብላ እያንዳንዱን ነገር እሱ እንግዲህ ከመግባቱ በፊት የእሱን ታሪክ ዝርዝር አድርጋ ትናገራለች ማለት ነው። ከዚያ እሱ ሲመጣ እውነት ለመናገር ብሯን አልካድም። ብሩ አዎ አለብኝ 10,000 ድርሃም ተቀብያታለሁ ብሎ ምንም ችግር የለውም አሁን መክፈል እችላለሁኝ ገንዘቡ አሁን እልካለሁ ብሎ አካውንቷን ተቀብሎ እንግዲህ ገንዘቡን አስተላልፎላታል ማለት ነው ወደ ኢትዮጵያ። እና ታዲያ አሁን እሷ እንግዲህ ክችች ብላ እውነት ለመናገር ሴትና ወንድ በሳይንሱም ይናገራሉ ብዙ ሳይንቲስቶች አንድ አይደለም ግንኙነት ማለት። እኛ ሴቶች የሆነን ሰው ስንቀርብ ከልባችን ነው የምንቀርበው፣ እናምናለን፣ እንወዳለን ምናምን ነገር ያው ትሰማላችሁ ብዙ ጊዜ የሴትና የወንድ አንድ አይደለም። ወንድ አንድ ጊዜ ከወሰነ ወሰነ ነው። ሴት ልጅ ግን ለመወሰን ብዙ ጊዜ ይፈጅባታል። ከወሰነች በኋላ ግን አትመለስም። በእሷ አይፈረድባትም። አግብቼሻለሁ ብሏት የመጀመሪያ ነው እያለች ነው ያለችው። እሱ እንግዲህ አልፈልግሽም ሲላት ልጅ ታቅፋ ከባድ ነው እና አባቱን ፈልጊ ምናምን ሲላት እንግዲህ እሷ ታውቃለች መቼም ከማን እንዳረገዘችው አንድ ሴት ከማን እንዳደረች ከማን እንዳደረገች ግንኙነት ከማን ምን እንደተፈጠረ እያንዳንዱን ነገር ከእናት በላይ የሚያውቃለ ብዬ አላስብም። እናት ሁሌም ትክክል ናት። እና 2 ሚሊዮን ብር አስይዛለሁኝ ጸጉሩን ይስጠኝ ዲኤንኤን በራሴ ወጪ አስመርምሬ የራሱ ልጅ መሆኑን አሳውቃለሁ ስትል እንግዲህ እሱ ምንም ፈቃደኛ አይደለም። እና በእውነት ከነኚህ 2 ጥንዶች የተማርኩን ነገር ምንድነው? አንደኛ ነገር በስደት ላይ ሆናችሁ ምንም ነገር ያልታወቀለት እንደዚህ በኦንላይን በመታየት ብቻ ትዳር የምትመሰረቱ ሰዎች በመጀመሪያ ደረጃ ልጅም ከወለዳችሁ ምንም ካላችሁ የማሳደግ አቅም አለኝ ወይ አሳድጋለሁ ወይ? አባቱ ቢክደውስ ምን አይነት አባት ልሰጠው እችላለሁ?
የሚለውን ነገር ቅድሚያ ሳታጠኑ እባካችሁ እንደዚህ አይነት ችግር ውስጥ እንዳትገቡ። የእውነት እዚያ ላይ ብታዩ ማለት ነው እንዴት እንደሚያደርጓት። እሷ ለእኔ ትክክል ናት፣ ሴት ናት፣ አፍቅራው ነው መቼም እንደዚያ የምትሆነው። ነገር ግን ምንድን ነው የምፈልገው? በቃ አይመለከተንም እኛ ብርሽ ነው ብርሽ ከተመለሰልሽ በቃ ሌላውን ነገር እኮ በፍርድ ቤት ነው፣ እሱን ማስመርመርም ከፈለግሽ አይመለከተንም ምናምን በቃ እንደውም ወደ እሱ ነው ሚዛን የደፉት ሁሉ ማለት ነው። በእርግጥ እኔ ለእሱም ፈራጅ አይደለሁም። ነገር ግን እንደው ሴቶች ጥንቃቄ አድርጉ ምላችሁ ነገር ምንድን ነው የእውነት ወንዶች ለአንድ ቀንም ቢሆን ለአንድ ቀኗ ማዳር ቢሆን ብዙ ነገር ሊለፈልፉ ይችላሉ ሴቶችን ለማሳመን ብዙ 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 እንደዚህ አለ እንደዚህ ያልሆነውን የሆነውን ነገር ለማሳመን በጣም ችሎታ አላቸው። እባካችሁ ጥንቃቄ አድርጉ። በእውነት በጣም ነው ያሳዘነችኝ። በእርግጥ እሱም ያሳዝናል። ምን ሆኖ ነው እንዲህ አይነት ውሳኔ ላይ የደረሰው? አይደለም አንቺን አይደለም ከእሷ ጋር ልታረቅ በስሟ የምትጠራ ሴት ራሱ አላገባም ከዚህ በኋላ ነው ብሎ ነው የወሰነው። እሱ ያው እንግዲህ ከዚህም በፊት ከሌላ ልጅ አለው ከእሷ ብቻ አይደለም። ሆነም ቀረ እንግዲህ ታሪካቸው ዞሮ በጣም የተወሰበሰበና የሁለት ቀን አዳር ትዳር ነው የነበረው ማለት ነው። ከኢትዮጵያ መጣ 2 ቀን ብቻ ነው ያደር ነው ያለው እሱ 2 ቀን። እንግዲህ 2 ቀን አድሮ እንዴት ነው ትዳር አይሆነኝም ይሆነኛል የሚለውን ነገር ለውሳኔ ያደርሳል ብዬም አላስብም። ብቻ አላቅም፣ እኔ አልፈርድም። ነገር ግን 2 ቀን አይቻት በፍጹም እንደማይቀጥል በራሴ ስላወቅኩኝ ከዚያ ወዲያ ምንም አይነት ግንኙነት የለንም። እማቀውም መከላከያ እንደምትጠቀም ነበር ብሎ አለ። እሷም እንግዲህ እሱ ልጅ እንደሚፈልግ ከአንድም 3 ልጅ እንደሚፈልግ ነግሮኝ ልጅ እንደምንወልድም ነበር የነገረኝ። መከላከያም አልተጠቀምኩም። እሷ እንግዲህ ሳትጠቀም ነው ተጠቅም ያለሁ ብላ የነገረችው። ብቻ ከባድ ነው። እኔ ልጅ በመውለዷ ምንም ጥፋት አጥፍታለች ብዬ አላስብም። ምክንያቱም ወንዶች ብዙ ጊዜ አይታችሁ ከሆነ ብዙ ሴቶችን በፍቅር ላይ ለረጅም ጊዜ ካቆዩ በኋላ ሌላ ሄድ ያገባሉ። ሴቷ ግን ያው ታውቃላችሁ፣ ሴት ጊዜ ያልፍባታል። ገባችሁ? 17 ዓመት አሁን ያችን ገኒን 17 ዓመት ነው በፍቅር ሲያንገላታት ቆይቶ በስተመጨረሻ እሱ ከሌላ ሄዶ ያገባው ማለት ነው። ሌላ ያገባው የገኒ ቲክቶከሯን ታውቃታላችሁ። የእሷ ታሪክ በጣም ነው ልብ የሚሰብረው። 17 ዓመት ሙሉ እሷን ካጎላላት በኋላ 17 ዓመት ሙሉ ጊዜዋን፣ ቀኗን፣ ሁሉን ነገሯን በልቶ ሌላ ሄዶ አገባ። ለዚያ ነው ገኒያውን ብዙ ጊዜ በወንድ ምክንያት ሲነሳባት እንዴት እንደምትሆን አይደለም ብዙ በቃ ብዙ ነገር ነው የሚያስለቅሳት። እና ሁላችሁም ዞሮ ብልጥ ሁኑ። በመውለዷ ተሳስታለች ብዬ አላስብም። እኔ ለምንድን ነው ጊዜዋን የምታቃጥል? ትዳር ብላ እስከመሰረተች ድረስ መውለዷ ኖርማል ነገር ነው ብዬ ነው ማስበው። ዞሮ ግን መላችሁ ነገር ፕሊስ ወንድ አትመኑ። የራሳችሁ አቋም የሌላችሁ ሰዎች ሌላ ልጅ ሌላ ፍጡር አምጥታችሁ እንዳታሰቃዩ ጥንቃቄ አድርጉ ለማለት ያህል ነው ዛሬ የመጣሁት። ታሪካቸውና እዚያ ጋር የነበረውን ነገር ሳይ እጅግ በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ወንዶች የሚሰውረን፣ ሴቶቹ የሚሰውረን። አይኖ ጥፋት የማን እንደሆነ አላቅም። ለማንኛውም ለመፍረድ አልቸኩልም፣ ለማንኛውም አልፈርድም። ለየትኛውም ወገን አይደለሁም። ከእንደዚህ አይነት ግንኙነት ግን ፈጣሪ ይጠብቀን። አንዳንድ ጊዜ ግን ተለያይተን ከማንለያየው ሰው ጋር ከቤተሰብ ከተዋለድኑ ሰው ጋር አንዳንድ ንግግሮችን ባንነጋገር አሪፍ ነው ብዬ አስባለሁ። ሶሻል ሚዲያ ለአንድ ሰሞን ነው፣ የምሬ ነው የምላችሁ። እዚያም ተናግራችሁ ምንም ጥቅም የለውም እና ከእንደዚህ አይነት ነገር ብቻ ፈጣሪ ጠብቀን። የምንናገረውን ነገር ብናስተውል ጥሩ ነው። በዚህ መካከል የሚያሳዝነው ግን ህፃኑ ልጅ ነው። እንግዲህ ፈጣሪ ሆነው በድጋሚ እስከምንገናኝ ሰላማችሁ ይብዛችሁ።